እኛን ለሙስሊም ታራሚዎች ስናደርግ የነበረው ማረሚያ ቤቱን በተደጋጋሚ ጠይቀን ፎርማሊ በጀት የለኝም ነው። ለምንድነው በሌላኛው ኖሮ በዚህኛው የማይኖሩ? መልስ የለውም። ከቤተሰብ ርቀው በመንግስት ቁጥጥርና በራሳቸው ማክበርም መግዛትም መብላትም ምንም ስለማይችሉ በሆነ ሜካኒዝም እኩልነትን መንፈስ የሚጠቅስ ነገር ከሌለው እንደዚህ አይነት ኢንጀስቲሶች የተለያዩ ቦታ ላይ ያሉት እንዲቀጥሉ በር ይከፍታል። የነጅራን ክርስቲያኖች 60 የሚሆኑ ልኡካን ነብዩን ሰለላሁ ዐለይሂ ወሰለም ለመገናኘት ወደ መዲና መስጂድ መጡ። የጸሎት ሰዓታቸው ደረሰ። መጸለይ ጀመሩ። ተወሰኑ ሰሃቦች እንዴት መስጂድ ውስጥ ይጸልያሉ ብለው ሊከለክሏቸው ፈለጉ። አሽረፈል ኸልቅ ደዑሁም ተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ አህመድ ጀበል እውነቱን አፍርጦታል። እንዲሁም ፓርላማ ላይ ለሙስሊሞች ድምጽ ሆኗል። እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው። ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲደርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢማን ባህላዊ ሕክምና ነው። በኢማን ባህላዊ ሕክምና በዘርፉ ብቁ በሆኑ ባለሙያዎች አገልግሎቱን ማግኘት ትችላላችሁ። አድራሻ ቤተር አልመሳን ጀርባ ያገኟቸዋል። ለበለጠ መረጃ እዚህ ጋር በምትመለከቱት ስልክ ቁጥር ይደውሉላቸው፣ ያገኟቸው። ማስታወቂያውን ተከታትለን በቀጥታ ወደ ቪዲዮ። ከዘመናት ልምድ የተገኘ እውነተኛ ተፈጥሯዊ ፈውስ ይፈልጋሉ? እንግዲያውስ የብዙዎች ተስፋና እፎይታ ወደ ሆነው ቦታ እንኳን በደህና መጡ። ኢማን ባህላዊ ሕክምና ለበርካታ ዓመታት በትክክለኛ የባህል ሕክምና ዘዴ በርካቶች ከህመማቸው እንዲገላገሉ በማድረግ ረጅም ልምድ አካብተዋል። በተለይም ለሰራ ለዕለት ተዕለት ህይወቶ እንቅፋት ለሆነው የጨጓራ ህመም፣ የኩላሊትና የጀርባ ህመም፣ ለብዙዎች ጭንቅ የሆነው ለሚጥል በሽታ እንዲሁም ለተለያዩ ነርቭና የውስጥ ደዌ ህመሞች ፍጹም ተፈጥሯዊና ውጤታማ መፍትሄ ይሰጣል። በልምድና በታማኝነት የዳበረው ህክምናችን ህመሞን በጥቅል አስወግዶ ወደ ሙሉ ጤንነቱ ይመልሶታል። ዛሬውኑ መጥተው ይጎብኙን፣ ጤናውን ይመልሱ። አድራሻ አዲስ አበባ ቤተል። ለበለጠ መረጃ 0944 76 2000 ወይንም 0923 61 18 70። ኢማን ባህላዊ ሕክምና ለጤንነቱ አስተማማኝ ምርጫ። ስስቴዋ ነቢ አንቱ ገራገሩ የጀሊል ሙቀረብ አንቱ መልከሸጋ የከውናት ሁሉ ዘብ እንዴት ቢኸልቆ ነው እንዲህ መወደዱ ሰሃበቶ ሁላ በፍቅሩህ መንደዱ አጀብ ያንቱ ሁበይብ አጀብ ያንቱ ሁበይብ በፈላ ዘይት ውስጥ ሊነከር ሊሰዋ እንዲህ ነበር ያለው ላንቱ ስስቴዋ የኔን ስስት ነቢን እሾህ ከሚወጋው 10 ነፍስ ኖሮኝ ሁሉንም ልጀባው ስስቴዋ ነቢ ማማራዬ ነቢ ወደድኑ ስንል ስምሆን ስናወሳ መውደድ ራሱ ወዶ ሚሆነው ጠፋሳ መገን የኛ ነቢ መገን የኛ ነቢ አንቱን የሚያህል ዓለም መቻይቱ ያውቃል እንኳን ሊደርስቦት ሚቀርቦም ጠፍቷል ስስቴዋ ዘይኔ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም። አላህ 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 ገራሚ ግጥም። ወላሂ እኔ እኮ የግጥም አቅም ያስገርመኛል በጣም። ረጅም አውርተንኛ ለመግለጽ የምንሞክረውን ነገር በግጥም ግን በአጭር ስንኝ በቃ እኛ ለመግለጽ የሚከብደንን ነገር ጥሩ አድርገው ይገልጹታልና ማሻአላህ። በዚህ አጋጣሚ ገጣሚ አብዱ በጣም ነው ማከብር። ማሻአላህ ግጥሞች በሙሉ በጣም አድናቂ ነኝ። ይህ ደግሞ እጅግ በጣም ይለያል። ነብያችን ሰለላሁ ዐለይሂ ወሰለም ለሳቸው የተገጠመ ግጥም ነው። በነብያችን ሰለላሁ ዐለይሂ ወሰለም ላይ ሰላዋት አብዝተን ማውረዳችን አንርሳ። አላሁመ ሰሊ ወሰሊም ወባሪክ አላ ሙሐመድ ወአላ አሊ ሰይዲና ሙሐመድ። ከአላህ ስም በጣም የምትወዱትን እስኪ ንገሩኝ፣ ኮሜንት ላይ ጻፉልኝ። እኔ በጣም የምወደው ከአላህ ስም አርህማን ነው። አንድ ሰው ሲያወራ የሰማሁትን ላካፍላችሁ። በጣም የሚገርም ነገር ከአላህ ስሞች መካከል በጣም የምትወዱት ማን ነው? የትኛውን ስም ነው ተባለ። ያለው ሰው የተለያየ ስሞችን ጠራ፣ ለዛም ማብራሪያ ሰጠ። ይህ ሰው አልሙሚት የሚለውን የአላህ ስም ነው በጣም ወደዋል። እኛ ግራ በቃ ማለት ይሄንን ስሰማን የሾክ ነው የሆንኩት። የሚገል ሙሚት ማለት አላህ የሚገለው እሱ ነው። ለምንድነው ይሄን ያልከው ሲባል ያው ይህ ሰው ሴኩሪቲ ላይ ምናምን የሚሰራ ሰው ነው። እሺ
ከፍተኛ የደህንነት አካባቢ ቢሰራ ሰው ነውና ስራዬ በጣም ከባድ በተለያየ መንገድ እኔ ህይወቴን ለአደጋ የሚያጋልጥ ይሁንና ግን ህይወቴን ሊወስዳት የሚችለው ሙሚት የሆነው አላህ ነው ብዬ ሳስብ በጣም እረፍት ይሰማኛል አለ። ሱብሃንአላህ በመካከለኝ በጣም ይገርመኝ ወላሂ ነው ለአንቺ። እኔ ደግሞ በጣም ወደው ስም ልንገራችሁ ከአላህ ስም አርራህማን አርረሂም የሚለው ስም አላህ ሱብሃነሁ ወተዓላ ሁሉንም ነገር አይታችሁ ከሆነ ረህማው አለበት፣ የሱ ዝነት አለበት። ኢቭን ቅጣቱ ውስጥ እንኳን የአላህ ሱብሃነሁ ወተዓላ ረህማ አለ። አላህ ሱብሃነሁ ወተዓላ ከስሞቹ መካከል ረብ ነው፣ ጌታ ነው። ጌታ ደግሞ ማለት አለቃ፣ የሚያስተዳድር፣ የሚያስተናብር፣ የሚቀጣ፣ የሚቆጣ፣ የሚፈራ ነው። ومع ذلك ይህን ስሙን አላህ ስብሓንሁ ወተዓላ በዝነቱ መካከል ነው ያደረገው። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረብል ዓለሚን አርረሕማን አርረሒም ቢስሚላህ አርረሕማን አርረሒም አርረሕማን አርረሒም። ኢቨን አላህ ሲይዝ፣ አላህ ሲቆጣ፣ አላህ ሲቀጣ እንኳን እዛ ውስጥ እዝነቱ አለ። ፈለውላ ኢዝ ጃአሁም በእሱና ተضረዑ ይላል አላህ። ችግር እንኳን ሲመጣ ወደሱ እንመለስ ዘንድ፣ ወደሱ ትእዛዝና አስተምህሮ፣ ወደሱ መንገድ፣ ወደሱ ቅናቻ እንመለስ ዘንድ። ቁርአን ላይ ፈልጉ፣ ቼክ አድርጉ። ችግር ጋር በተያያዘ አላህ ጉዳዮችን ሲያነሳ መስ ነው የሚለው። መስ ወኢዛ መሰኩም الضر መስ ማለት መንካት ማለት ነው። በዚህ መልኩ ነው የሚገልጸው። ሱብሃንአላህ الرحمن እናንተ ደግሞ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እርግጥ ነው የአላህ ሱብሓነሁ ወተዓላ ስሞች ሁሉም እጅግ በጣም ማራኪ ናቸው፣ ሁሉም አስገራሚ ናቸው። እኔም የምወደው አጋጣሚ ሆኖ ከኡስታዝ አብዱራህማን ጋር ተመሳሳይ ነው። አርራህማን ነው እኔም በጣም የምወደው። የእናንተን ኮሜንት ላይ አስፍሩልኝ። የአላህ ሱብሓነሁ ወተዓላ ስሞችን እየተጠቀምን ዱዓ ማድረግ በነገራችን ላይ በጣም 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 የምንጠቀምበት ነው። አላህ Subhanahu Wa Ta'ala እንዲያዝንልን ስንፈልግ ያ አርሐመር ራሒምን እያልን፣ ሪዝቅ ስንፈልግ ያ ራዚቅ እያልን፣ ብቻ አላህ Subhanahu Wa Ta'ala በአላህ ስሞች ብንለምነው የምንፈልጋቸውን ነገሮች ከምንፈልገው ነገር ጋር የሚቀራረበውን የአላህ Subhanahu Wa Ta'ala ስም እየጠራን ዱዓ ብናደርግ እጅግ በጣም ተጠቃሚ እንሆናለን። እስላም ሲናገር እንደዚህ ይላል፣ አስመሳይ ሰው አንደበቱ ጀነት ልቡ ግን ጀሃነም ነው ይላል። አንዳንድ ሰዎች አንደበታቸው እንደ ጀነት ነው፣ ቃላቶቻቸው እንደ ማር ነው፣ ፈገግታቸው ደግሞ የጧት ፀሐይን ይመስላል፣ ሰላምታቸውም የፍቅር መዝሙርን ያዜማል። ነገር ግን በነዛ ውብ ቃላት ጀርባ በልባቸው ውስጥ የማይጠፋ የጀሃነም እሳት ይነዳል። ቅናት፣ ምቀኝነትና ተንኮል ይበስላል። አስመሳዮች ቋሚ ሃይማኖት፣ ብሔርና መሪ የላቸውም። በሰው ልጅ ታሪክ ውስጥ ትልቁ ውጊያ የሚካሄደው በጦር ሜዳ ላይ አይደለም፣ በሰዎች አንደበትና በልባቸው መካከል በሚደረግ ፍልሚያ እንጂ። ያም አስመሳይነት ይባላል። እንደ ሙናፊቅ አስቸጋሪ ነገር የለም። እንደ አስመሳይ እጅግ በጣም አስቸጋሪ ሰው የለም ብዬ ነው የማስበው እዚህ ምድር ላይ። እውነት ነው፣ ምንም ጥያቄ የለም። ምክንያቱም አስመሳይ ሰው ከፊት ስታዩት መልካም ሆኖ ነው የሚቀርበው፣ ነገር ግን ከጀርባው ሌላ ነው እና አንዳንዴ የኃይለ ቃል የሚናገሩ ሰዎች፣ ሁሉን ነገር ፊት ለፊት የሚናገሩ ሰዎች እጅግ በጣም ጥሩ ናቸው ብዬ አስባለሁ ከአስመሳዮች። ምክንያቱም ቢያንስ መጥላታቸውንም ሊሆን ይችላል፣ ውዴታቸውንም ሊሆን ይችላል፣ ፊት ለፊት ነው የሚናገሩት። ካልተመቸናቸው አልተመቻችሁንም ብሎ ፊት ለፊት ነው የሚናገሩት። አስመሳዮቹ ግን እንዲህ እየሳቁ ከጀርባ ነው የሚወጉትና አላህ ከአስመሳይ ጓደኛ በዙሪያችን እንዲሁም አስመሳይ ካሉ ከነሱ ይጠብቃል። አገራዊ ምክክራችን ጋር በቀጥታ የሚገናኝም ስለሚመስል ላንሳው። በጣም በሚገርመው እዛው ምክክሩም ላይ አንድ ከቤተ ክህነት የመጣ መምህር ነው እንደ ምሳሌ ያነሳው እኛ ውስጥ ያለን አስተምሮ ማለት ነው። በጣም ነው የደነቀኝ። የነጅራን ክርስቲያኖች ታሪክ ምናልባትም ያልተነገረ እነ ኢብኑ ሂሻም በደንብ በዝርዝር ያስቀመጡት የነጅራን ክርስቲያኖች 60 የሚሆኑ ልዑካን ነብዩን ሰለላሁ ዐለይሂ ወሰለም ለመገናኘት ወደ መዲና መስጂድ መጡ። እንደመጡ የጸሎት ሰዓታቸው ደረሰ። ከመዲና መስጂድ ወደ ምስራቅ ሳይድ ፊታቸውን ዙረው መጸለይ ጀመሩ።
የተወሰኑ ሰሓቦች እንዴት መስጂድ ውስጥ ይጸልያሉ ብለው ሊከለክሏቸው ፈለጉ። አሽረፈል ኸልቅ ደዑሁም ተዋቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ተዋቸው ይጸልዩ። መስጂድ ውስጥ የክርስትና እምነት ተከታዮች ሲጸልዩ ነቢዩ ሰለላሁ ዐለይሂ ወሰለም ተዋቸው ብለው እኔ እናንተ ከነቢዩ ሰለላሁ ዐለይሂ ወሰለም የበለጠ ነን እንዴ? ማለት ምንድን ነው የሚነግርህ? ይሄ ምንድን ነው የሚነግርህ? ማነው ነቢይ አለይሂ ሰላቱ ወሰላም ተልኳቸው እኮ ሰዎችን ወደ እስልምና መጣራት ነው አይደለ? በዚህ ተልኮ ውስጥ ያለ ወህይ አይደለ? ሰማያዊ መልእክት የሚመጣለት ነቢይ እነዚህን ሰዎች ነው እየሰራችሁ ያላችሁት ነገር እኮ ልክ አይደለም እንዲል ነው የምጠብቀው አይደለም? መስጂድ ውስጥ እሱ እኮ ውይይቱ ሊቀጥል ነው ማሚ። በጣም እኮ የሚያጅብ እሱ ውይይት የመጡት እኮ ከነቢ ሰለላሁ ዐለይሂ ወሰለም ጋር ለመወያየት ነው መጡ። ጸሎት ሰዓት ደረሰባቸው። ሱብሃንአላህ። እኔ ይህን ታሪክ ሁሌ ደጋግሜ ብሰማው እንኳን ማልጠግበው ታሪክ ነው። ሁሌም የሚያስገርመኝ ታሪክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የነጅራን ክርስቲያኖች ከሳቸው ጋር ሊወያዩ መዲና መጥተው የጸሎት ሰዓታቸው ሲደርስ እዛው ጥግ ላይ ጸሎት እንዲያደርጉ ነብያችን ሰለላሁ ዐለይሂ ወሰለም ፈቅደውላቸዋልና ማንም ይሄንን ሊያደርግ አይችልም። ማንም ነብይ ይሄንን ሊፈቅድ አይችልም። ማንኛውም ሰው የራሱ ቤተ እምነት ላይ ሌላ ሰው መጥቶ እንዲጸልይ ማንም አይፈቅድምና ነብያችን ሰለላሁ ዐለይሂ ወሰለም ምን ያህል ወደ ሰፊነትን ምን ያህል ለመነጋገር ዝግጁ መሆንን በተግባር ነው ያስተማሩናል። እኛ የነብያችን ሰለላሁ ዐለይሂ ወሰለም ህይወት ነው መኖር ያለብን አይደል? ነብያችን ሰለላሁ ዐለይሂ ወሰለም የኖሩትን ኑሮ ለመኖር እንሞክር። እኔ የተላኩት ስለ ምግባር ላሟላ ነው ብለዋልና እኛም በቻለው መጠን ስነ ምግባራችን ልናሳምር ይገባል። ከሙስሊም ወንድማችን እህቶቻችን ጋር ብቻ ሳይሆን ከክርስቲያን ወገኖቻችንም ጋር በስነ ምግባር መናወር እንዳለብን አስተምረውናልና ያን መከተል አለብን ብዬ አስባለሁ። አሁንም ወስዳችሁ ወደ መጨረሻው ቪዲዮ ነው። ይህ ቪዲዮ ኡስታዝ አህመዲን ጀበል እውነቱን አፍርጦታል። በሀገራዊ ምክክር ላይ መጠየቅ ያለበትን ጥያቄ አግባብነት ያለውን ጥያቄ ጠይቋል። ቪዲዮን እንመልከት። ከዛ የራሳችን ሐሳብ አስተያየት እንሰጥበታለን። መንግስታዊ ተቋማት ሃይማኖት ያላቸው ይመስል ዛሬ እንትን በዓል ነው ተብሎ መስሪያ ቤቶች ራሳቸው የመንግስት ኦፊሶች፣ አገልግሎት ሰጪዎች፣ ትራንስፖርት አካላት በዓል ያከብራሉ። ስለዚህ ተቋማቱ ከዚህ ነፃ መሆን አለባቸው። ከዚሁ ጋር በተያያዘ በእስር ቤት በሆስፒታሎችና በዩኒቨርሲቲዎች ከበዓላት አከባበር ጋር በተያያዘ ስላሉ ቅሬታን የሚፈጥሩ ጉዳዮች ጥያቄ ያነሳው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በተለይ በእስር ቤቶች በበጀት እየተሳበበ የሁሉም እምነት ተቋማት በዓላት በእኩልነት እንደማይከበሩ በመጥቀስ ይህ ኢፍትሐዊነትን የሚያነግስ በመሆኑ አዋጁ እርምት ሊያበጅለት ይገባል ብለዋል። እኛ አዲስ አበባ አካባቢ ያለን ሰዎች ቤተሰብ አስተባብረን ምግብ አምጥተን እኛን ለሙስሊም ታራሚዎች ስናደርግ የነበረው ማረሚያ ቤቱን በተደጋጋሚ ጠይቀን ፎርማሊ በጀት የለኝም ነው። ለምንድን ነው በሌላኛው ኖሮ በዚህኛው የማይኖሩ? መልስ የለውም። ከቤተሰብ ርቀው በመንግስት ቁጥጥርና በራሳቸው ማክበርም መግዛትም መብላትም ምንም ስለማይችሉ በሆነ ሜካኒዝም እኩልነትን መንፈስ የሚጠቅስ ነገር ከሌለው እንደዚህ አይነት ኢንጀስቲሶች የተለያዩ ቦታ ላይ ያሉት እንዲቀጥሉ በር ይከፍታል። በረቂቅ አዋጁ ላይ ውይይት መካሄዱን ተከትሎ ጥቅምት 15 ቀን የሚከበረው የመከላከያ ሰራዊት ቀን ያለፈውን የአሁኑንና የሚመጣውን የኢትዮጵያ ሰራዊትን በማከለ አግባብ በአዋጁ ታስበው ከሚውሉ በዓላት ተርታ እንዲካተት የተጠየቀ ሲሆን በሌላ በኩል ደግሞ ልክ እንደ መስከረም አንድ ሁሉ በሂጅራ ካላንደር የመጀመሪያ ወር የሆነው የሙሐረም ወር የመጀመሪያ ቀን ታስበው ከሚውሉ በዓላት ተርታ እንዲካተትም የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ጠይቋል። ኡስታዝ አህመዲን ጀበል አላህ ያቆይህ ነው ማለት እንፈልገው። እንግዲህ እኛ ሙስሊሞች በእንደዚህ አይነት ቦታ ላይ ተሳታፊ ስንሆን እንደዚህ አይነት ውጤቶችን እንመለከታለን ማለት ድምጽ መሆን ላለብን ጉዳይ ላይ ድምጽ እንሆናለን። በፊት ላይ ለእንደዚህ አይነት ጉዳዮች በጣም አሻፈረኝ እንል ነበር፣ ወደ ኋላ እንል ነበር። ፖለቲካው ላይ ሊሆን ይችላል፣ የተለያዩ ጉዳዮች ላይ እኛ ሙስሊሞች አናሳን በቃ አንሳተፍም። አሁን ላይ ግን የተወሰነ ቢሆንም አሁንም ቢሆን ብዙ አይደለም የተወሰነ ቢሆንም እየተሳተፉ ነው። ኡስታዝ አህመዲን ጀበል ነው ኡስታዝ ካሚል ሸምሱ በተለያየ አጋጣሚ ድምጽ ለመሆን ሲሞክሩ እንመለከታለን። ይህ እጅግ በጣም የሚበረታታ ነገር ነው። ኡስታዝ አህመዲን ጀበል እንግዲህ በደፋርነቱ ያመነበትን ነገር ከመናገር ወደ ኋላ እንደማይል ይታወቃልና እንግዲህ ያነሳው ጥያቄ በጣም ትክክለኛ ጥያቄ ነው። ሙስሊም ታራሚዎች ለበዓላት ጊዜ ለነሱ የሚሆን እንክብካቤ እየተደረገላቸው ወይንም ትሪት እየተደረጉ አይደለም። በሌላው በዓል ጊዜ ሲሆን ይደረጋል፣ ለሙስሊሙ ሲሆን ግን በጀት የለም ይባላልና ይሄ አግባብነት የለውም፣ በደንብ ሊታይ ይገባል እያለ ነበረ ኡስታዝ አህመዲን ጀበል።
በቃ መጠየቅ ያለበትን ጥያቄ እየጠየቀ ነበር። ሀገራዊ ምክክር ላይም እንደሰማችሁት እንግዲህ ትላንትና ሪያክት አድርጌበት ነበር። ዓመተ ምህረት የሚለው እንዲቀየር ሀሳብ አቅርበው የኢትዮጵያ አቆጣጠር በሚል እንዲቀየር ተወስኗልና በጣም ጥሩ ነገር እየሰማን ነው አሁን ላይ። ምክንያቱም ሙስሊሞችም በአግባቡ እየተሳተፉ ስለሆነ ማለት ነው። ይህች ሀገር ኢትዮጵያ የሁላችንም ነች። የአንድ ወገን ብቻ አይደለም፣ የክርስቲያን ብቻ አይደለም፣ የሙስሊም ብቻ አይደለም፣ የፕሮቴስታንቱ ብቻ አይደለም፣ የሁላችንም ነች ይህች ኢትዮጵያና ለአንዳችን እናት ለአንዳችን የእንጀራ እናት ፈጽሞ መሆን የለበትምና ስለዚህ መስተካከል ያለበት ነገር እንደዚሁ በምክክር ስርዓት ባለው መልኩ እየቀረበ ይሄ ነገር ቢስተካከል የሚል ሐሳብ አሁንም ቢሆን ይቀጥል ባይ ነኝ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። የቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።